ከባለፈው ለጣቂ የህይወት መስቁልቁል ክፍል 4 ይዤላችሁ መጥቻለሁ። ውጤቴን ተቀብዬ ስመለከት ከትምህርት ቤት ሰቃይ ተማሪዎች ከሚባሉት ተራት ሰልፌ 3.8 አምጥቼ ትምህርት ቤት ላይ የአመት ኮከቦች ተብለው ወደ 11ኛ ክፍል አለፍኩኝ። ማትሪክ ከብዙ ልጆች ጋር አለያየኝ። ሁሉም ማጣት የማልፈልጋቸውን የዱንያ ወንድሞቼ ጋር ተለያየን። ዱንያ ነው፣ ምንም ማድረግ አይቻልም። ዛሬ የተገኘውን ነገ ታጠዋለህ። አገኘዋለሁ ብለህ ያሰብከውን አታገኘውም። ዛሬ ያስከውን ጓደኛ እስከ ሞት ድረስ አንለያይም ብትልም አገር ስቀይር ወይም በተለያየ የህይወት አዙሪያ ላይ ስትጣመድ ቃል የገባኸውን ትረሳለህ። ይህንን መለያየት ብትጠላውም ጓደኝነት እውነተኛ ቢሆን እንኳን አንድ ነገር ያለያይሃል። ነቢዩ ሰለላሁ ዐለይሂ ወሰለም እንኳን ያልቀረው ሞት ለያይተዋል። መስከረም ሲደርስ የተሻለ ትምህርት ለማግኘት በትምህርቴ ጎበዝ ስለሆንኩኝ ከአጎቴ ጋር ሆኜ ለመማር የኢንዱስትሪያን ከተማ የተባለችው የፋብሪካ መገኛ ወደ ሆነችው ወደ ወሎ ኮምቦልቻ ከተማ ሄድኩኝ። ሀርቡ ከተማን በጥሩ ትውስታ የህዝብ ጥራት የሚወዳቸውን ጓደኞችን ትቼ ሀርቡ ከተማ ተሰናበትኩኝ። የህይወት ብዛት መስቁልቁል አሁን ደረሰ። የማረሳቸው መጥፎ ትዝታዎች የጀመረው 11ኛ ክፍል ኮምቦልቻ ሃይስኩል ትምህርት ስፖርት መገንጠያ ሰፈር አካባቢ መማር ከጀመርኩኝ በኋላ ነው። የኮምቦልቻ ህዝብ በዘመናዊ አነጋጋሪ የሰለጠነ ነው። የሸሪዓ አስተሳሰብ ዲነል ኢስላም ግን ብዙም አይታይባትም። ሀርቡና ኮምቦልቻ ሳወዳደራቸው የሰማይ እና የምድር ያህል ተራራቁብኝ። ሀርቡ ትምህርት ቤት ሳይቀር በየመስጊዱ ቁርአን ዱዓ ሲሆን፣ ኮምቦልቻ ደግሞ ትምህርት ቤት የሚሰግድ የለ፣ በጀማ የሚሰግድ የለ። መስጊድ ላይ ለራስ ስለ ሽርክ ስለ ሐራም ነገር ዱዓ ሲደረግ በጭራሽ አትሰማም። በከተማው በትምህርት ቤት ሴት ወንድ በአንድ ላይ ተቃቅፎ ይሄዳል። ሙስሊም ወንድ ክርስቲያንን ሴት፣ ክርስቲያን ወንድ ሙስሊም ሴት ያቅፋል። በትክክል ላሰበው አንድ ክርስቲያን ወንድ የተከበረች ሙስሊም ሴት የሚያማግጣል። እንዴት እህት ብትሆን፣ እንዴት እህቴ ብትሆን የዱንያ እህት አይደለች እንዴ የሚል እስቤ ወጣ ውረድ። እንኳን እንደዚህ ማፍቀር መንገድ ለመንገድ መጋተት ክርስቲያን ወንድ ሙስሊም ሴቶች ሲጀዝቡ ሲሰሙ ሳይ ቀርቶ የእኔ አባት የፊቅህ ደርስ እያቀራ ካፍር የሚባል አንቀጽ ወይንም ሙርተዲ ከዱንያ ያፈነገጠ የሚለው ላይ አላህ በጀሃነም እሳት እንደሚቀጣቸው ንባቡን ሲደርስ አዑዙ ቢላህ ይለን ይሻፍናልናል። እኔም የአስተሳሰብ ስለወረስኩኝ ያደግኩበት ስለሆነ የሙስሊም ሽርጥ ክሬም ሂጃብ የለበሰች የዱንያ እህቴን ትልቅ መስቆል ያደረገ ወንድ ልጅ አቅፋ ሲሄድ በአይኔ ካየሁ ወላሂ ቢላሂ ሙሉ ሰውነቴ በእንዴት ይገተታል ጀመር ይወጥረኛል። አንድ ቀን እንደዚህ የሙስሊም እህቶች የሚዘይሩኝ ልጅ አውቄ ያልሆነ ስበብ ፈልጌ ተጣልቸው ሰፈሬ ላይ ጠብቆ በጩቤ አስፈራራሁት። ከዚያን ጊዜ በኋላ የሰፈር ልጆች እና የትምህርት ቤት ልጆች እነዚህ ከሀርቡ እና ከአካባቢ የመጡ ሰዎች ናቸው እያሉ ይፈሩ ጀመር። ሰፈር ላይ ጠብቆ ያስፈራራሁት ልጅም ትምህርት ቤት ዳይሬክተሩን ቢሮ ገብቶ ብቻዬን ይዞኝ በጩቤ አስፈራርቶኛል ብሎ ከሰሰኝ። እኔም ውሸት ነው አላስፈራራሁም ብዬ ሸመጠጥኩኝ፣ አደርኩኝ፣ ካድኩኝ። ከዛም ዳይሬክተሩ ምስክር የለህም እንጂ ሲያስፈራራህ ያየህ ቢኖር ኑሮ እናስባረረው ነበረ ብሎ ነገረው። ዳይሬክተሩም እኔን በማስጠንቀቂያ አሳለፈኝ።
እስኪ ኡመተል ኢስላም አስቡ እንጂ ብዙ ጊዜ ክርስቲያን የሚሉት አባባል አለ። ክርስቲያን ወጣ የእስላም ጨረሳት እየተባለ ስንት ሙስሊሞች ክብር ተነፍጎ እንዴት ሙስሊም ሴት ሙስሊም ያልሆነ ወንድ አፈቅርሻለሁ እያለ ያማግጣታል። ይህንን ነገር ምንም የማይመስለው ሰው በጣም ዱንያስ የማይቀን ግድ የለሽ ነው። ዱንያስ ደግሞ ጀሀነም አይገባም ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። የዛን ሐራምነት የማያቅ በስሜት የሚነድ ሙስሊም ንጹህናች ስለሚጠብቁ ሙስሊሞች ንጽህናቸውን ስለሚጠብቁ ይመቻሉ እያሉ የፈለገውን ይሰራሉ። አላህን የማያቅ እንዴት ለሙስሊም ሴት ልጅ ክብር አይኖረውም? ተርፍ ሴቶች የካፊር ወንድ መጫወቻ ሆነው ይቀራሉ። እኔም በትምህርት ቤት በሰፈሬ በማየው ነገር ወንዴድ ይዛለሁ። የሚገርመኝ ሙስሊም ወንዶች ለሙስሊም እህቶች የማይዝኑ የለም፣ የሚያዝን የለም። እንዲያውም ሙስሊም ሴቶች የሚጠብሳት አሳልፎ የሚሰጥ ሙስሊሞች መሆናቸውን ስታይ በጣም ያማል። ጉድ ነው ጉድ። አይረጅም ግን ብዙ ነገር ይቀጥላል። የፈሩት ይደርሳል አይደል የሚባለው። ስንት ሴቶች ለምን ክርስቲያን ወንድ ሙስሊም ሴቶች ተነቁ እያልኩኝ ደሜ የሚፈላው ክርስቲያን ሆኖ የሙስሊም ሴት አቀፈቅርሻለሁ የሚሄዱትን በየሁ ቁጥር ከንፈሬን እየመጠጥኩኝ እየነከስኩ የምሄደው ጠንካራ የነበርኩት እኔው አንዋር በጊዜ ብዛት አብራን አንድ ትምህርት ቤት የምንማር ከአንዲት ክርስቲያን ልጅ ጋር ሲመም ስባል የምትባል ልጅ ጋር በተለያየ ምክንያት መቀራረብ ጀመርን። ወይ ፍቅር የሚባለው ነገር እኮ አንዳንድ ጊዜም እኮ ብዙ ነገሮችን ያሳስታል፣ ብዙ መከራዎችንም ያሳስታል ማለት ነው። እና እንግዲህ ውድ ቤተሰቦቼ ቀጣይ ክፍል 5ን እስከምንገናኝ ድረስ እዚህ ላይ ያልቃል። እወዳችኋለሁኝ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። መልካም ረመዳን ብያለሁ።